ሰዎች አምናን በጣም ከባድ ነገር ሰርቷል። እንግዲህ ቃየልና ሀቤል በጣም በአሁን ሰዓት ኃይለኛ ችግር ውስጥ ይገኛሉ። አቤል ምንም ነገር የማያውቀው የውሃው ያለውን መረጃ ሁላ ለቃየል እያሳየ ይገኛል። ቃየል ደግሞ እሱ የሚያደርገው ድርጊቱን በሙሉ እለት በእለቱ ሁሉን ነገሩን እግር በእግር እየተከታተለው ይገኛል። እየተከታተለው ያለው ነገር እሱን ለማጥቃትና ለማጥቃት ብቻ ነው። በጣም ነው የሚያሳዝነው። ቤተሰቦች ከምታስበው በለጠ አንድ ሰው እንግዲህ ያቆሙን ነገር ቢያደርግ በጣም አሪፍ ነበረ። ግን ደግሞ በጣም የሚያሳዝን ነገር መስዋዕት እያስከፈለው ይገኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣው ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ እጀላችሁ ከች ብያለሁ። እንደዚሁም ለቤቴም ላይክ እና ሼር እያደረጋችሁ አበረታቱኝ እላችኋለሁ። በጣም የሚያሳዝነው እና በጣም ልብ የሚያምነው ነገር እንግዲህ እዚህ ቤት የተፈጠረው ነገር በጣም ከባድ ነው። በአሁኑ ሰዓት አምናን በአደጋ ውስጥ መሆኑ አለማወቁ ወንድም አገኘው ብሎ እንዳለ የድርጅቱን ሁሉን ነገር መረጃ እያወጣ እያሳየው ይገኛል። እሱ ግን ያሳምነንን ሀብትና ንብረትን ለመውረስ ነው እንትን እያደረገ ያለው ማለት ነው። በአሁኑ ሰዓት ግን በጣም የሚያሳዝነው ነገር ምንም ነገር አምናን ስለዚህ ነገር የሚያውቀው ነገር የለም። በእያንዳንዱ ነገር የሚያደርጋቸው እርምጃ በሙሉ አምናንን ለመጉዳት ነው። እንደዚሁም ብሌንም ከአቶ አምናን ጋራ በአሁኑ ሰዓት በኃይለኛ ችግር ውስጥ ተፋጣ ትገኛለች። ምክንያቱም ብሌን በአሁኑ ሰዓት የወሰነ ትመስላለች። አምናን ጋር ያላትን ጊዜና ሰዓት ያሳለፈችው ጊዜ በአሁኑ ሰዓት በጣም እየተቆጣችበት ትገኛለች። ምክንያቱም አምናን በጣም ስለበደላት ማለት ነው። የበደለባት ምክንያት ደግሞ ሁሉንም ሰው አንቺን ነው የምወደው እነሱም ሳይሆን እኮ ሚስት የለኝም እያላት ጊዜና ሰዓቷን በልቷል። አሁንም ደግሞ እቺ የመጣችው ልጅ እንግዲህ የብሌን ቦታ መኖር ያለባትን ቦታ እሷ እየወሰደች ትገኛለች። አብሮ አደግ ነች በማለት ብቻ በጣም የአምናንን ጊዜና ሰዓት እየበላት ይገኛለች። ብሌን በዚህ አጋጣሚ በጣም በቅናት ውስጥ ትገኛለች ማለት ነው ቤተሰቦቼ እና በጣም ከባድ ነው። ብሌን እንግዲህ አሁን ለታ ከወጣችበት ቦታ መዝናኛ ቦታ ተመልሳ መጣ ነበረ። ስትመጣ ግን በጣም መሽቶ ነበረ። ከጓደኛ የአምናን ድርጅት ውስጥ ከሚሰራው ልጅ ጋር ነበረ አብሮ የነበሩት ማለት ነው። ግን ደግሞ በጣም በሚያሳዝንና በጣም ልብ በሚበላ ነገር አብራ ቡላ እንግዲህ ማታ ነበር የተመለሰችው ማለት ነው። እንግዲህ አምናን በጣም ነው በዚህ ነገር የደበረው ማለት ነው። እናት ሳራንን እየጠየቃት ነበረ ማለት ነው። እናት ሳራን እየጠየቃት ነበረ። ምንድነው እኔ የማላውቀው ነገር ምንድነው እዚህ ቤት ውስጥ እየተፈጠረ ያለው? ብሌን ከኔ ካንቺ እንደውም ቅርብ ነችና ምንድነው እንደዚህ እየሆናት ያለችው በማለት እናት ሳራን እየጠየቃት ነበረ። እናት ሳራ በጣም እንደተናደደችበትና በጣም እንዳዘነችበት የብሌን ችግሯን እየነገረቻት ትገኛለች። ማለት በእኔ ተስፋ ቆርጣለች ማለት ነው እያላት ነበረ። አዎ በአንተ ተስፋ ቆርጣለች አምናን። ምክንያቱም አንተ የምታደርገው ነገር በእሷ ብቻ ጥፋቱን አትይ፣ አንተም ጥፋት አለብህ፣ አንተም ችግር አለብህ። ስለዛን ያንን ነገር ለማስተካከል መሞከር አለብህ በማለት አምናንን ገስጸዋለች ማለት ነው። አምናን እኔ ምን አደረኩ? ለምንድን ነው እሷ ማትረዳኝ? ለምንድን ነው በቃ እሱ ትረዳኝ ነው የሚለው ማለት ነው። ሁሉን ነገር ለምንድን ነው ማትረዳኝ? ለምንድን ነው እሷ እኔ መረዳት ሲገባት ለምንድን ነው ማትረዳኝ ነው የሚለው ማለት ነው። መረዳት እስከተባለ እንደ ብሌን የምትረዳ ልጅ የለችም። ብሌን ማለት በጣም አስተዋይና በጣም ጎበዝ ልጅ ነች። ግን ደግሞ የተረዳ ሰው የለም በማለት እና ሳራ እውነቱን ነግረዋለች ማለት ነው። ግን ደግሞ አምናን ይህንን ነገር እያመነበት አይደለም። ብሌን ምን አይነት ጸባይ እንዳላት ምን አይነት ልብ እንዳላት ብዙ እየተረዳት አይመስለኝም። ብሌን ማለት በጣም ጥሩ ሴትና በጣም መልካም ልጅ ነች ማለት ነው። እኛ እንደምናውቀው ማለት ነው። እኔ በነገራችን ላይ ብሌንን በጣም ነው የምወዳት። ብሌንን ሰው ሆኖ የሚጠላት አለ ብዬ አላስብም። በጣም የምትወደድ ልጅ እንደሆነች ሁላችንም እናውቃለን ማለት ነው። ግን ደግሞ አምናን ይሄንን ነገር ምንም እለት በእለቱ እየተረዳት አይደለም ማለት ነው ቤተሰቦቼ። በእርግጥ መረዳት ነበረበት። ገባችሁ? ምን አደረገች ብሌን ማለት እለት በእለቱ ታያላችሁ። አንዴ ከጄሪ ጋር እያለ አንዴ
ከብዙ ነገር አይታችሁታል ማለት ነው። እንዴት ጊዜዋና ሰዓቷን እንደበላ ሁላችንም እናውቃለን ማለት ነው። ግን ደግሞ ያው ካልተረዳ አልተረዳም የሚለው ነገር በጣም ከባድ ነው። ብሌንም እንግዲህ አሁን የራሷን ነገር የሆነውን ነገር ይዛ እየተጓዘች ትገኛለች ማለት ነው። በእርግጥ ትጓዝ፣ ትክክለኛ መሆን ያለበት ነገር ነው ብዬ ነው የማስበው። ቤተሰቦቼ አምናንሻን እንግዲህ አሁን እየቀና ይገኛል። ቤተሰቦቼ እና በጣም እየቀና ይገኛል ማለት ነው። ብሌን ወዴት ነው የምትሄደው? ወዴት ነው እየወጣች? ወዴት ነው እየገባች ያለው ምለው ነገር በጣም እያሳሰበው ይገኛል። ከምታስበው በለጠ እያሳሰበውና ስለሷ ነገር ማሰብ እየፈለገ ይገኛል ማለት ነው። እሷ ግን ይሄን ፎርስ አልሰጠው አልቻለችም ማለት ነው። ምክንያቱም ብዙ ተጎድታለች። ከውጪ ስመጣ እንግዲህ ለምንድነው እስካሁን የቆየሽ እያላት ነበረ። ይሄን ለመጠየቅ አይገባህም ነው ያለችው። ለምንድነው ስለዚህ ነገር የምትጠይቀኝ? አንተ ማን ስለሆንክ ነው ይሄን ጥያቄ የምትጠይቀኝ? በማለት መልሳለታለች ማለት ነው። እሱ ደግሞ እንዴት እንደዚህ ትይኛለሽ? የመጠየቅ መፍት አለኝ በማለት እየነገረችው ትገኛለች። እሷ ደግሞ ምንም መፍትሄ የለም፣ መፍትሄ ያለክ በሚስትክ ላይ ነው። ሚስትክን ደግሞ እየተወጣሽ እየገባሽ ማለት መጠየቅ ትችላለህ። እኔም በፍጹም ልትጠይቀኝ አይገባም በማለት እንግዲህ እየነገረችው ትገኛለች ማለት ነው። እንግዲህ ይሄንን ነገር ስትናገረው በጣም ነበር የተናደደው በእርግጥ ማለት ነው። እና ታዲያ ቤተሰቦቼ ከዛም በኋላ እንግዲህ በጣም ከምታስቡ በለጠ ነበረ ሲጠይቃት የነበረው። እሷ ደግሞ በእኔ ለምንም መፍትሄ የለህም፣ እኔን ለመጠየቅ ምን ማናዞክ ነው በማለት እንግዲህ ተወኝ ብላለች ማለት ነው። እሱ ደግሞ የዚህ ጥያቄ የመጠየቅ ፍላጎቱ ነበረው ማለት ነው። እሷ ደግሞ በፍጹም ልጠይቀኝ አይገባም፣ ምክንያቱም ምን ስታረግ እንደነበረ ሁሉን ነገር አውቃለሁ። እኔን ሰው መጠየቅ ያለብክ እንትና ነው ብላለች ማለት ነው። ባለቤትክን ብለዋለች ማለት ነው። ማነች ሚስቴ እያለ ይገኛል። ጆሪያ ያ እንግዲህ ያው የሷን ስም ጠርታ ስትነግረው ማለት ነው። እሷ እኮ ማለት እኮ የኔ ሚስት አይደለችም በማለት እየተናገረ ይገኛል ማለት ነው። ምናምን ድሮም ጄሪንም እንደዛ ስትለኝ ነበረ፣ ግን ደግሞ በስተመጨረሻ ላይ ጄሪ አንተ ሚስትም እንደሆነች ከጄሪ ጋር የተፈጠረው ነገር ነው። አሁንም ደግሞ ምንም አዲስ ነገር የለውም በማለት እንግዲህ እየተናገራት ይገኛል ማለት ነው። ቤተሰቦቼ ብሌን በነገራችን ላይ ብሌን እውነቱ ትክክለኛ የሆነ ውሳኔ ነው የወሰነችው። ምክንያቱም አምና ምን እንዳደረጋት ሁላችንም እናውቃለን። አቃቃ ጫወታ ነው የተጫወተባት ማለት ነው። እለት በለቱ ጊዜ በጊዜው ማለት ነው። ገባችሁ አይደለ? ከመጣው ከሄደው ሴት ጋራ እናንተ ብትሆን ምን አይነት ስሜት ይሰማችኋል? አንድ ሰው እንደፈለገው እንዳሻንጉሊት በእናንተ ነፍስ ላይ ቢጫወት ገባችሁ? በጣም ከባድ ነው። እናንተ ማትችሉትም። ስለዚህ ብሌን ያደረገችው ድርጊት ትክክለኛ ነው ብዬ ነው የማስበው። አምናን ተብዩ ደግሞ ወጣሪ ልቦና ይስጠው ይቀይረው። ሌላ ምን እንላለን ጋይስ? የሚያደርገው ነገር ግን ስህተት መሆኑን ማበነገረው ብዬ ነው ማስበው ማለት ነው። ሰው ልጅ አንዳንድ ጊዜ ማገናዘብና ማወቅ በጣም ቆንጆ ነው ብዬ ነው። አለበለዚያ ግን የሰው ልጅ ህይወታቸው እየተመሰቃቀለ ነው የሚሄደው። ስለዚህ ብሌን ከወደደ ነው። ብሌን ከወደደ ጊዜና ሰዓቷን ሰጥቶ ለሷ ትኩረት እያደረገ መሆን አለበት እንጂ ዝም ብሎ ያዝ ለቀቅ ጥሩ ነው ብላችሁ ታስባላችሁ እናንተ? ይሄ አግባብ ነው ብዬ አላስብም። ስለዚህ በስነ ስርዓቱ ማያዝ አለበት ብዬ ነው የማስበው ጋይስዬ። እናንተስ ምን ትላላችሁ የሚለውን ነገር እንትን ላይ ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል ማለት ነው። ብሌን የምታረገው ነገር እውነት ትክክል አይደለም? ትክክል ነው እናንተ እንደምታዩት። ምክንያቱም አምናን እንደበደላት አምናን ለሷም እንዴት እንዳደረጋት ሁላችንም እናውቃለንና ስለዚህ ብሌን የምታደርገው ነገር እውነት ለሷ ትክክል ነው ትክክል አይደለም ምለው መልስ ብትጽፉልኝ በጣም ደስ ይለኛል ማለት ነው። እንግዲህ ያቺኛዋ ደግሞ አምናንን ሙጥኝ ብላበታለች ማለት ነው። ለአምናን በቃ ብዙ ነገር ሆና መታየት እየፈለገች ትገኛለች ማለት ነው። እሱ ግን አምናን ከእህትነት ውጪ ምንም ነገር እያያት አይደለም። እህት ብቻ ነው በቃ እንደ እህት አማቾች ብቻ ነው እያያት ያለው። እሷ ግን በፍጹም እንደዛ ሳይሆን አዲስ እንደውም በጣም እንግዲህ እንትን ነው እሷ እያየችው ያለችው ማለት ነው። በጣም በሚያሳዝን ነገር እሷ ሐሳቧና ቅሯ
ወደ ፍቅር አምናንን መቀየር ነው። እሱ ደግሞ ምንም ነገር የሚያውቀው ነገር የለም። እንደ እህት ነው የሚያያትና የሚያስባት ማለት ነው። ቤተሰቦቼ እንግዲህ መልካም ነገር እንደሚመጣ ተስፋ እናደርጋለን። ቢሌኒሻ በጣም ነው የተናደረችው በነገራችን ላይ እና ደግሞ ያምናን ወንድም በጸባዩ ምናምን በጣም እየወደደችው ትገኛለች። ጸባዩ መልካም ሰው እንደሆነና ካምናን የተሻለ መሆን ማውራት እንደሚወድ እንዲሁም ደግሞ የሰዎችን ችግር ፈቺ እንደሆነ ለጁሪያ እየነገረቻት ትገኛለች ማለት ነው። ጁሪያ እውነትሽን ነው እያለቻት እየጠየቀቻት ትገኛለች። አዎ በጣም ሳያት ጥሩ ሰው ነውና ስለዛን አምናንም በሱ በጣም ደስተኛ ሆኗል እያለች ትገኛለች ማለት ነው። ቤተሰቦቼ እንግዲህ በጣም ነው የሚያሳዝነው። ወንድምየው ተብየው እንግዲህ አምናንን ለማጥቃት ነው በሄደበት ቦታ ማለት ነው። አምናንን ማጥቃትና ያምናንን የሆነውን ነገር ሁሉን ነገር መውሰድ ነው እየፈለጋለው ማለት ነው። እንደዚሁም ደግሞ እንግዲህ ዝም ብሎ ብሌንን በዳፈና ጠይቋት ነበረ። አንድ ሰው ለዛ ለተጎዳበት ምክንያት የሆነው ሰው መበቀል ያስፈልጋል አያስፈልግም እንደያለ ብሌን እየጠየቃት ነበረ ማለት ነው። ብሌን ደግሞ በፍጹም መበቀል አግባብ አይደለም እያለችው ትገኛለች ማለት ነው። ቤተሰቦቼ እንግዲህ ምንድነው የሚጠበቀው ማለት ነው? በእያንዳንዱ ነገር ወንድምየው አሁን አምናን ሁሉን ነገር ስለሱ ነገር መናገር የለበትም ነበረ ሁሉን ነገር ማለት ነው። ግን እሱ ሁሉን ነገር እየቀላጠፈ ነው እየተናገረ እየነገረው አለው ማለት ነው። ይሄ ነገር በጣም ነው የሚያስጠላው። በጣም ከምታስብ በለጠ ነው። በጣም ነው የሚያሳዝነው ቤተሰቦቼና እና ቤተሰቦቼ አምናን እና ቤተሰቦቼ አምናን መቀጣት አለበት። የእጁን ማግኘት አለበት ለጊዜው ማለት ነው። የእጁን ልኩን ማግኘት አለበት። ብሌን ስቅይት እንድታረገው ነው የምፈልገው ነገራችን ላይ እና አሁን በእርግጠኝነት ትሰራላታለች። ይሄንኛው ደግሞ በጣም አስቀኒ ነው እንግዲህ የመጣው አጅሬ እና ቤተሰቦቼ ለማንኛውም ላይክ እና ሼር እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ከችልላችኋለሁ ቤተሰቦቼ እና ፍትህ ለብሌን ብሌን የራሷን ነገር ማግኘት አለባት። አምናን ደግሞ ከህይወቷ መውጣት አለበት። አለበለዚያ በፍቅር ይዞ መኖር አለበት። አለበለዚያ ገደል መግባት አለበት። ይሄ ነው ውሳኔ። በሴት ልጅ መጫወት የለም በሴት ልጅ ነው የሚጫወት።